አገልጋይ የነበረ ሰባኪ የነበረ ዘማሪ የነበረ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሁለተኛው ከቤተክርስቲያን መውጣት የጀመርን ሰዎች አሉ። ከእናታችን ከቤተክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አሉ። መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተክርስቲያን ነች። የፈረደባት እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተክርስቲያን። ቀባሪዎች ደግሞ አሉ። ወይ በቃለት እያሉ የሚከተሉን ማለት ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል። እዚህ ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ ሰባኪ የነበረ ዘማሪ የነበረ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጅ ትላለች ቤተክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አዎ መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስን። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደተነሳው ልጅ ልንወጣ ጫፍ ላይ ያለን። አረ ከፈረስን ከበሰበስን የቆየን ደግሞ አለ። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም በቃ ሞቷል የሚያስብል ህይወት ያለን በጣም ብሶች። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው፣ ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደል? እንባውን አይተው እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና በች ወይ እሷ እኮ ከዚህ በኋላ ተስፋ የላትም ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይልሃል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው? ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች እግዚአብሔር አይሸተውም። ምመና እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደል? የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲሉ ይሸታሃል አለችው። ማርታ ፈረደባት ዛሬ መሰለኝ አይደል? ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች የጸጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰው ትዝ ይላቸዋል። ጳውሎስን ሲመርጠው ሳውልን እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም ማለት ለማንም ይነግረው ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን የምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳዊ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለ ቤተ ክርስቲያን ውስጥ ያለን ፈሪሳውያን ይሸታሃል አለችው። ወንድሟ እኮ ነው ይሸታሃል። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭና አለው። ማን ወደ ውጭና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን ነው። የምንወደውን ሰው ሬሳው መጣ አይደል እንደምትል አስከሬኑ መጣ ነው እና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም ነው የሚለው። ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር። እኛ ብንረሳውም
ቅድማያትህን ያትህን ቅድማያት በጣም ቅምቅማያት ምንጅላትን ወደ ኋላ ሄዶ የሞቱትን አንተ ባታስታውስ ማን ያስታውሳቸዋል? ሰብስቦ አፈር ነው ሳይል ሰብስቦ የሚያስነሳን እሱ አሳየን። ክርስቶስ የትንሣኤ ቀን ምን እንደሚሆን አሳየን። የኢያኢሮስ የተባለው ሰው ሴት ልጁን አገኘ። በትንሣኤ ቀን የሞቱ ልጆቻችሁን ታገኛላችሁ። የቆሰላችሁ እናት የሞተች ልጅህን ታያታለህ። የትንሣኤ ቀን አሳየ ክርስቶስ። እናት ሆነሽ ልጅሽ ሞቶ ልብሽ የቆሰለ የትንሣኤ ቀን አሳይሻለሁ እያለ ነው ክርስቶስ። አልዓዛርን ወንድማቸውን እህቶቹ አገኙት። እህትህ የሞተችብህ ታያታለህ። የምጽአት ቀን ወንድምሽ የሞተብሽ ታይዋል። አስነሳ። አልዓዛር ውጣ አለው። ወጣ ከነመግነዙ። ከነምን ወጣ? ለምን መሰላችሁ? አልዓዛር ያው ተመልሶ ይሞታል አይደል? አይሞትም? ክርስቶስ ሲሞት መግነዙ ምን ብሎ ነው የወጣው? ትቶ ነው የወጣው። ለምን? ላይሞት ስለተነሳ ማለት። አልዓዛር ግን አሁን ቢነሳም ተመልሶ ስለሚሞት ቁጠባም ያስፈልጋል አይደል? ለሌላ ቀን አያስፈልግም መግነዙ። አዎ ንብረት ላለማባከን ክርስቶስ ከነመግነዙ አወጣ። ፍቱትና ይሂድ ተውት አለ። እችን ቃል ተናግሬ ያበቃለሁ። ፍቱትና በሉ ይሂድ ተውት። ሶስት ነገር ነው የተናገረው። ምን በሉት? መጀመሪያ ፍቱት። ቅድም ፈታችሁ ምን በሉልኝ? አምጡልኝ። አሁን ደግሞ ፍቱት አለ። አሁንም ፍቱት የተባሉት ሐዋርያት ፍትህዎ፣ ቅድም ፍትህዎን ፍቷቸው ነበር። አሁን ደግሞ ፍቱት አለ ክርስቶስ። መፍታት የቤተ ክርስቲያን ስራ ነው፣ የካህናት ስራ ነው። ቅድም ከሐዋርያቱ ሁለቱን ነው ፈታቸው አምጡልኝ አላቸው። ቀሳውስት አባቶቻችን እኛን የመፍታት ስልጣን አላቸው የላቸው? እንድርያስንና ጴጥሮስን ላካቸው ይላል። ፊልጶስን እንድርያስን ላካቸው። አሁንም ከደቀ መዛሙርቱ ሁለቱን ላከ። ዛሬም እዚህ መሃል እንደ አልዓዛር የተተበተበ ኃጢአት ያለብን በጣም ብሶች አሉ። ይጠራቸዋል ካህናቱ። አሁን ያሉ ካህናትም ከደቀ መዛሙርቱ መካከል ናቸው። ከሐዋርያት ጋር ይቆጠራሉ አይቆጠሩ? መልሱልኝ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ዘዋይ ትምህርት ሲያስተምሩ አንድ ፈተና ፈተኑ የሚል ነገር ሰምቼ ነው። ፈተናው ምንድነው? ከሐዲስ ኪዳን ካህናት ሶስቱን ጥቀስ የሚል። ስንቱን? ከዛ ተማሪው በሙሉ ጴጥሮስ፣ ያዕቆብ፣ ማቴዎስ ይላል። ሉቃስ እገሌ እገሌ ይላል። አንድ ብልህ ተማሪ ተነሳና መምሬ ከበደ፣ መምሬ አየለ፣ መምሬ ቶሎሳ። ልክ ነው ልክ አይደለም? እነሱም የማን ካህናት ናቸው? የአዲስ ኪዳን ናቸው። ፍቱትና ይሂድ አለ። ከኃጢአት ማሰሪያ ፍቱ ተብሎ ለአባቶቻችን ለካህናት ተሰጥቷቸዋል። በምድር የፈታችሁት በሰማይ የተፈታ ይሆናል፣ ያሰራችሁት ታስሯል። ሲተረጉመው ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል። ስለዚህ እንደ አልዓዛር የተተበተበ ኃጢአታችንን የመፍታት ስልጣን ለማን የተሰጠው? ለካህናት። ፈቱትና ይሂድ ብቻ አይደለም፣ ይሂድ ተውታል። ተውት በሉ እስኪ። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተውም። ክርስቶስ ፍቱት ይሂድ ምን በሉት? ተውት ነው ያለ። ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጭኛል እንዴ? ማን ነው ተማሪ አስተማሪ ያለ? ጴጥሮስ ማን ነው? ሐዋርያት ያደረጉትን አይታችኋል። ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸው? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል እግዚአብሔር። በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳል። የሚረሳልን ማን ነው? እጠበኝ ከበረዶም ይልቅ ምን ሆናለሁ? ነጭ ማድረግ የሚችል እሱ። ሌሎች አይረሱትም። መች ይተውሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ይቅር ካለ የሚረሳ ማን ነው? እግዚአብሔር። ስለዚህ ተውት ይሂድ አለ። ፍቱት ይሂድ ተውት አለ። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። የሰማነውን በልቡናችን ያሳድርብን።